ና እስኪ ና ሄኒ እስማ ሙሉ ተስከብስ አንቺ ምን ማረግሽ ነው እንዴ ሰው ነሽ አሁን እሺ እሱ ሳይመጣ ውጣ ይምጣ ምን ማለት ነው ይምጣ መፍታታችን አንተ ለምንድን ነው ማንፈታው እሱ ከመጣ እዚህ ቤት ቢመጣው የቤተሰቦቼ ቤት ነው ትሰሚኛለሽ የኔ እናት ሌላ ነገር ለምንድን ነው የሚወጣው ነገር ይፈጠራ ከዚህ በላይ ምን ይፈጠር ይህ ሰውዬ ምንድን ነው ያደረግሽው ይህ ሰውዬማ በቃ መተዳደሪያዬ ነበር ምን ማለት ነው መተዳደሪያዬ ነው ገንዘብ ያልሽኝስ ባላየው ነገር ገንዘብ መላኩ የስፋራነት ነው ኧረ በእናትህ ኧረ በስመ አብ ምንድን ነው ሰላም ውድ ቤተሰቦቻችን እንደምን አላችሁ? ይህ የሲንግል ቲዩብ ዛሬ እንግዲህ አዲስ ሰው ጋር ነው የምገኘው። ያጋጠመው ነገር አለ። በእርግጥ ችግር አይደለም፣ ለመልካም ነገር ነው ዛሬ ከወዳጄ ጋር የተገናኘሁት። ከውጭ እንግዲህ የመጣ ግለሰብ ነው። ከሱ ጋር የተወሰነ ቆይታ ይኖረኛል። ከሱ ጋር በሚኖረኝ ቆይታ ውስጥ ግን እናንተ ይሄንን ቪዲዮ ላይክ እያደረጋችሁ ጀምሩት። ሼር ሰብስክራይብ እያደረጋችሁ ደግሞ ላልተዳረሰ ሰው እንዲዳረስ በእናንተ በኩል ይሄንን ነገር እንድታረጉልኝ እጠይቃለሁ። አሁን ወደ እሳቸው እሄዳለሁ። እናንተ ግን ኮሜንት ሀሳብ መስጫ ሳጥኑ ላይ ኮሜንት እየሰጣችሁ ጠብቁኝ። መልካም ቆይታ። እሺ ወዳጄ በቅድሚያ በጣም አመሰግናለሁ። እንተዋወቅ እስኪ ማን ልበል? አንተነህ ፍጹም ባላለሁ። አንተነህ ፍጹም ያው እፈልግሃለሁ። አንድ አስቸኳይ ነገር አለ እንማከርበት ብለህ ነበር የጠራኸኝና እስኪ ከመጀመሪያው ከውጭ መምጣትህን ኦልሞስት ነግሬያቸዋለሁና ከመጀመሪያው ያለውን ነገር እስኪ እንጫወትበት። እሺ ያው ውጪ ባለሁበት ሰዓት ያው ህይወት ለመለወጥ ብዬ ነው የወጣሁት እና እየለፋው እያለ ጓደኛ ነበረችኝ እዚህ። አዎ እና ያቺ ጓደኛዬን አሁን ሰርፕራይዝ ለማድረግ ያው ከእናንተ ጋር ሆኜ ያለውን ነገር አብረን እናያለን። እሺ በጣም ጥሩ። ስለዚህ ዛሬ እኛ ጋር የመጣው ነገር እንግዲህ ሚስትህን ወይም ደግሞ ፍቅረኛህን ውጭ በነበርክበት ሰዓት ስታወራት ነበር። አሁን ግን እሷን ሰርፕራይዝ ለማድረግ መምጣትን አታውቅም። ኦኬ። እና እዚህ በቃ እዛ ያለውን ህይወት አስተካክዬ ወይም ወደዛ ልንሄድ ወይም እዚህ ህይወታችንን ለመቀጠል ነው። እንደዛ ነበር ሐሳቤ ነበር። ሐሳቤ እንደዛ ነው። አሁን ሰርፕራይዝ አድርጊያት ያለውን ነገር እንድንማከርበት ነው የመጣሁት። እንዴት ነበር ወደዚህ ወደ ኢትዮጵያ የመጣው? በምን ምክንያት ነው የመጣው? ያው እዛ ያለው አንዳንድ ስራዎች ላይ በምሰማራበት ሰዓት ተጠርዤ ነው የመጣሁት። ኦኬ። ላልተወሰነ ጊዜ ያው እዚህ ቆያለሁ ማለት ነው። ስለዚህ ተመለሰ የመሄድም ነገር ላይኖር ይችላል። ላይኖረኝም ይችላል። ያው እዚህ ባለው ነገር ከጓደኛዬ ጋር አብሬ ለመቀጠል ያው ከእግዚአብሔር ጋር እሞክራለሁ። እንዴት ነበር ወደዚህ ወደ ውጭ ሄድከው? ከዛ በኋላ ደግሞ እዛ ምን አጋጥሞ ነው ወደዚህ የመጣው? ያው እዛ በምሰራበት ስራ ላይ አንዳንድ የማይሆኑ ነገሮችን እንሰራ ነበር ከጓደኞቼ ጋር። በዛ አማካኝነት ህገወጥ ስራዎች ሰራ ነበር። በዛ አማካኝነት ነው የተያዝኩት እና ተጠርዤ ወደዚህ መጣሁ። ከጓደኛው ወይም ከፍቅረኛ ጋር እንዴት ነው የተገናኛችሁት? በምን አጋጣሚ ነበር የተገናኛችሁት? ያው እዚህ ባለሁበት ሰዓት ነው የተተዋወቅነው እና እዛ ሄጄ ያው እንደምንደዋወል እንጻጻፋለን። ብዙ ነገሮች ወደፊት አላማ አለን። ከሰው በታች እንዳትሆን ቤት እንድትሰራ መኪና እንድትገዛ ምናምን አድርጌያለሁ። እዛ እያለንም ተሳትፎ ነበር። አዎ። እና አሁን ላይ ያው በአጋጣሚዎች ወደዚህ መጥቻለሁ እና ሰርፕራይዝ አድርጊያት አብሬያት ልኖር አመጣጤ። አሁን ማን ጋር ነው ያረፍከው? ቤተሰብ ጋር? አሁን ቤተሰብ ጋር ነው። እሺ በጣም ጥሩ። እስኪ ከመጀመሪያው ጀምረ ደግሞ ታሪኩን ዘርዘር አድርገን ያው ተመልካች እንዲገባቸው ለማድረግ ያክል ሚስትህ ጋር ወይም ፍቅረኛህ ጋር በምን አይነት አጋጣሚ ነበር የተገናኛችሁት? እዚህ ያለ ነው ገና ውጭ ሳትሄድ ነው የተዋወቃችሁት እና እንዴት ነበር የዛን ቀን የተገናኛችሁት? እንዴት ነበር የፍቅር ጊዜያችሁ የነበረው? ያው ደስ የሚል ነው። የፍቅር ህይወትን ያው ሁላችንም የምናውቀው ነው። በአጋጣሚዎች የሚከሰት ነው። የት ነበር ያገኛት? መዝናኛ ቦታ ላይ ነው እና ከጓደኞቿ ጋር ነበረች። ተተዋወቅን፣ እንደዋወላለን። ዝም ብለህ ሄደህ ተዋወቃችሁ? እንዴት ነው ሄድኩኝ። ያው ፍርሃትም አለ ታውቃለህ። እሱን ያው በመድፈር ተተዋወቅኳት።
ጓደኞቿም አሪፍ ልጅ ነው ምናምን ነገር አሏት። በቃ ታውቃቸው ነበር? አዎ። ከዛ በቃ ያለውን ነገር ደስ በሚል ሁኔታ ነው እስካሁን ድረስ ያለው። ደስ የሚል የፍቅር ጊዜ ነው ያለን። ውጭም ወጥቼም በሰላም ነው በቃ ሁሉን ነገር እስካሁን ያለው እና አሁን ላይ ደስ እንደሚላት እርግጠኛ ነኝ። ብዙ ቆይታል እንዴ ውጭ ከሄደ? አዎ አንድ 5-6 ዓመት 6 ዓመት ቆይታል። በዚህ 5-6 ዓመት ጊዜ ውስጥ ወደ ኢትዮጵያ መተህ እሷን አግኝታት ነበር ወይ? ጊዜ ያሳልፋቸዋል? አይ አላሳለፍንም። ወረቀት አልነበረህም ማለት ነው? ዛሬ በብላክ ነበር ተሰራ? በብላክ ነው። በጣም ጥሩ። ስለዚህ አሁን ዋናው ሀሳባችን እንግዲህ እሷን ሰርፕራይዝ ማድረግ ነው በሚለው እንያዘውና ምን ትጠብቃለህ አሁን እሷ ጋር? እንዴት አይነት ሴት ትጠብቃለህ? ያው ደስ የሚል ህይወት የወደፊት ልጆች ወልደን ከብደን ከቤተሰብ ሰብሰብ ብለን እዚሁ ስራ ጀምሬ እኔም ያው የውጭው ከተሳካ እሞክራለሁ። እሷንም ይዤ ለመውጣት ነበር በፊትም አላማዬ የነበረው ሀሳብ። አዎ። እና አሁን ላይ እስቲ እንደ እግዚአብሔር ፈቃድ በጣም ደስ ይላል። ከባለቤትህ ጋር ይሄ ኦፊሻል የሆነ ወይ ኢንጌጅመንት ቀለበት ማሰር ሊሆን ይችላል፣ ሽማግሌ መላክ ምናምን አለ? አዎ። አይ አሁን ላይ ነው። አሁን ነው ያሰብኩት። ይሄን መምጣቴን ሰርፕራይዝ አድርጊያት ከዛ ወደ ሽምግልናው ነው። ቤተሰብ አይተዋወቅም? አይተዋወቅም። ኧረ እባክህ። እና እንዴት ምኑን አምነህ ነው ቤት መኪና ምናምን ደረጃ ላይ ደረስከው? ምልክ ምን ይዘህ? ያው ካላት እሷ ቅርበት አንጻር ለኔ ያላት ስሜት ለኔ ያላት ቦታን በማሰብ እሱ ትክክል ነው። እሱ ስሜት፣ ፍቅር ያሉ ነገሮች ናቸው። ግን የሰው ልጅ ደግሞ 5-6 ዓመት ሲለያይ መሀል ላይ ምን እንደሚፈጠር አይታወቅም። መሀል ላይ ምን ተፈጠረ አልተፈጠረ አይደለም አሁን ጭንቀት እየዘራውበት ሳይሆን፣ ግን ማንኛውም ሰው 5 ዓመት 6 ዓመት ሌላ ሀገር፣ አንተም ሌላ ሀገር እሷም እዚህ ሀገር ሆነ ነው የነበርከውና ከቤተሰብ ጋር የምትኖረው ብቻ ነው የምትኖረው? እሷ ከቤተሰብ ጋር ነው የምትኖረው እና ያው ስደውል እህቶቿን ታገናኘኛለች ምናምን ይሄ ነገር ስላለ ያው እምነት ይኖራል እና ያው ሰውነህ ትጠራጠራለህ። ግን እኔ እሷን ምንም ብዬ ልጠራጠራት አልችልም። በጣም አሪፍ። ይሄ በጣም ደስ የሚል የፍቅር ታሪክ ነው። ቤቱ ታዲያ አሁን ማን ነው የሚኖርበት? እሷ ነው የምትኖርበት? ሰራ ነው ያልከው? አሁን ሰርቻለሁ ብላ ፎቶም ልካልኛለች። እህቶቿ ምናምን ነገር እና ጥበቃ እንዳለ ነግራኛለች። በጥበቃ ነው። ቤተሰብ ጋር ነው። አንተ እስክትመጣ ቤተሰብ ጋር ነው የምፈልገው። አንተ ስትመጣ ነው ወደ አዲስ ቤት የምትሄደው? መኪናውስ በምን አይነት አገልግሎት ላይ ነው ያለው? እየሰራ ነው ያለችኝ። ራይድ ምናምን ነገር ነው? ራይድ እየሰራ ነው። እንደውም የሆነ ጊዜ እንደዚህ ሰርቪስ አስደርጌ ምናምን ትለኛለች። ያለውን ነገር ሁሉን ነገር ነው የምነግረኝ። ያለው ነገር ይሄ ያለው ነገር በጣም ጥሩ። ስለዚህ ህግ ወይም መንግስት በሚያውቀው ሳይሆን እናንተ በምትጓቡ እናንተ በተዋደዳችሁት መሰረት ቤትም መኪናም ተገዝቶ አገልግሎት እየሰጠ ነው ነው። በማን ስም ነው? ያው እሷ ስለሆነች እሷ ነች ቦታው ላይ ያለችው እና ያው ባልና ሚስት ሲባል ያው አንድ አካል አንድ አምሳል እስከሆነ ድረስ ገብቷል። የኔ ነው የኔ እሷ ነው ያ ነገር። ግን አሁን ምን አለ መሰለህ መሀል ላይ የሆነ ክፍተት ተፈጥሯል። አሁን እንዳልከኝ ሽማግሌ ተልኮ ኢንጌጅመንት ወይም የቀለበት ፕሮግራምም የለም። ምንም የተፈጸመ ነገር ኢቭን ቤተሰቦቻቸው እንኳን ይሄ የመተዋወቁ ነገር አልተፈጠረም። ይህ ባልተፈጠረበት ውስጥ ነው አሁን ይሄ ነገር ተፈጠረ ወይም ቤቱም መኪናውም ለሷ ሆነ እያልከኝ ያለውና ዋቲፍ አሁን እንዳሰብነው ባይሆንስ? አሁን አንተ ያሰብከው አለ አይ በቃ በእኔ ስም ነው ያለው የኔ ነው ብትልስ ምንድነው የሚፈጠረው ለማለት ነው። እንደዛ እንኳን አላስበው። ምክንያቱም ያላት እህቶቿ ለኔ ያላቸው አመለካከት ቤተሰቦቿ ሲያወሩኝ እንደዚህ አይነት ነገር ሲጀመርም አልጠራጠርም። የመጠራጠርም እንትን የለኝም። እሺ እኔ አከብራለሁ ሀሳብህን ምንም እንትን ከማለት አይደለም። ግን እኔ ጋዜጠኛ ነኝ። ያው ቪዲዮአችንን አይተህም ነው የደወልክልኝ። ከዛ እችን የደስታዬን ቀን እኔም ሆንኩ ያንተም ተመልካቾች የኢትዮጵያ ሕዝብ እንዲያይልኝ እፈልጋለሁ። ስለዚህ ያችን የደስታን ቀን አብረን እናሳልፋት በሚል ነው ዛሬ የተገናኘነው። ይሄ እኔ የደስታ ቀንህን አብሬ ማሳለፍ ደስታዬ ነው። ግን ደግሞ እንደ መርማሪ ጋዜጠኛነት እንደ ጋዜጠኛነት ብቻ
ጥያቄዎች ይፈጥሩብኛል አእምሮዬ ላይ እና እነዛን ጥያቄዎች ነው እየጠየቁ ያለሁት እና ከኔጌቲቭ አትየው ለማለት ፈልጌ ነው። እሺ እስኪ ይሄን ሁሉ እምነት ይሄን ሁሉ ነገር ያመጣችሁን ያችን የመጀመሪያ እይታ ከፍቅረኛ ጋር የነበረችውን ሞመንት እስኪ አስታውሰን ወደኋላ መለስ ብለን እንዴት ነበር ያ ጊዜ ያቀን? ያ ደስ ይላል። ሰዓት ገና የሆነ ደስ የሚል አቋም ነው ያላት። ቀይ ቀሚስ አድርጋለች ረጅም። የሚገርምህ ማናገራቱን ላይ አይመስለኝም ነበር፣ ግን የጓደኞቿ ግፊት ጓደኞቿ እኔን ቀረቡኝ። የእነሱ ግፊት ነው ለዚህ ያደረሰኝ። እንዴት ምን አሉ? ያው ማለት አሪፍ እኔ ብዙ ዝምተኛ ስለነበርኩ በቃ አበረታቱኝ። ገብቷል። የዛኔ ሰዓት ያለው ድንጋጤ ፍርሃት ለጓደኞቿ ነግራቸዋለሁ፣ ግን እነሱ አይዞ በቃ ቀረባ ይጠራል መሰለኝ። አይዞ በድፈራት ድፈር በሂደት ነው ሁሉ ነገር የሚገለጸው። ባትነግራትም ችግር የለውም ቃስ ብለህ ትነግራታለህ ምናምን ሲሉኝ እኔም ለመንገድ ትምህርት ቤት ስትወጣ ጠብቃታለሁ፣ ሸኛታለሁ። በቃ እሷ የምትወጣበትን ሰዓት እየጠበቅኩላ እከታተላት ነበር በብዛት ማለት ነው። ከዛ በኋላ ስልክ እደውልላታለሁ። ከዛ የሆነ ሰዓት በቃ ቆርጬ መንገድ ስለነበረብኝ አገኘኋት። ተገናኘንና ጠየቅኳት። እኔ ወድሻለሁ፣ አፍቅሬሻለሁ፣ ጓደኛዬ እንድትሆኝ እፈልጋለሁ ስላት በፍጹም አይሆንም አለች። እዛ በጣም ነው የደነገጥኩት። ልቤ የምትጨመረ እጄ ተንቀጠቀጠ። ፈራሁ። ተማሪ ነኝ ምናምን ትምህርት ሊጨርሳለች ምናምን በቃ ከዛ በቃ አስደነገጠ። ምን ምድር ተሰንጥቆ ቢውጠኝ ይሻላል። ከዛ ያው ፍርሃቱም አለ። ከዛ በቃ በጣም ቅስሜን የተሰበረው። ወደ ቤት ሄድኩ። ከቤት አልወጣሁም 2 ቀን። ስልክም አልደውልም። ከዛ 3 ቀን ከዛ መውጣት ጀመርኩ ከቤት ምናምን ዝም 4 ቀን 5 ቀን። ከዛ የሆነ ቀን ላይ መንገድ ላይ አጋጣሚ ተገናኘን። ከዛ እንዴ ምናምን ብላ ሰላም አለችኝ። ከዛ ደነገጥኩ ድጋሚ። ከዛ ምን ሆነ ነው የማትደውለው? ለምንድን ነው የማትደውለው? ምን አድርጌ ነው? ቢያንስ እንትን ስላለ ሌላ ምንም ችግር የለውም እኮ ብትደውልም ስትለኝ የሆነ ነገር ልቤ ደስ እያለው መጣ። ይሄ ና ነው ለምን ተስፋ ቆረጥክ? ከዛ ደስ አለኝ። ከዛ በቃ ሄዳ ቤት አልገባችም ስደውልላት። የሚገርም ወዲያው በቃ ከዛ እኔ እኮ ልደውልልሽ ያልኩና የሆነ ቀን በቃ የሆነ እንትን ስላለኝ ውስጤ ስለተሰበረ ነው ምናምን ነገር። ከዛ በቃ ምንም አይደለም ተረድቻለሁ ምናምን ነገር ብያት በቃ መደወል ጀመርኩኝ እንደ ድሮ። ከዛ እሷ እንደውም የበለጠ ገብቷል። እሷ መደወል ጀመረች። አውቄ መቅረቱላ ጀመርኩ ትምህርት ቤት። ለምን አልመጣህም ተጀመረ። ሽስሸኛት እንደነበረው ማለት ነው። ከዛ በቃ የራሴ መሆኗን ሳቅ የሆነ ደስ አለኝ። ከዛ በኋላ ብዙም እንትን አላልኩም፣ ደፋር ሆንኩኝ። በቃ በፊት ጎን ለጎን ነበር የምንሄደው። ከዛ ማቀፍ ጀመርኩ፣ ተፈቀደልኝ። በቃ ምን አለፋ ደስ በሚል ሁኔታ እየቀጠለን ስንሄድ ጓደኞቿ በጣም በሚያምር ሁኔታ የሚገርም የሆነ እቺ ነገር አዘጋጅተውላ እንደ ፕሮግራም ማለት ነው። እዛ ላይ ምናምን ነገር ወደፊት ህይወታችሁ ምናምን ተናገሩ ሲባል እሷም ያንን ነገር ተናገረችው። ከእሱ ጋር ሆኜ ወደፊት ህይወቴን መቀጠል ፈልጋለሁ ምናምን ስትለኝ በቃ ሰማይ ነካ ሰርጌ ሆነ ማለት ነው። ደስ የሚል በቃ ምን ብዬ ልንገርህ፣ ቦታው ላይ ያለው ሰው ነው የሚያውቀው። በትክክል
ይሄ ስሜት በጣም ደስ ልዩ ስሜት ነው። በጣም በምትወደው ሰው እንደምትወደድ መናገር በጣም ደስ ይላል። በቃ እንዴት ብዬ ልንገር፣ የዛኔ ንፋሱ ራሱ ንጽት ያለ በቃ ሩጥ እንደ ዛሬ ቦርቅ ነው የሚል በቃ ደስ በሚል ሁኔታ ያየው ነገር ሁሉ ደስ ይላል። በቃ ሁሉ ነገር ያንተ ነው የሚመስልህ እንጂ ሁሉ ነገር በቃ ለምን በህይወት ስትኖር መጨረሻው ትዳር መስረተ ልጅ መውለድ ነው። በቃ ልጅ ማሳደግ እዛ አንተ ያሳልፍከውን ህይወት መልካም ነገር ማድረግ ነው እና ይሄን ይመስላል። በጣም ደስ ይላል። ከዛ በቃ ያ ፍቅር የሚለው ነገር ተጀመረ። በቃ ሰው ፍቅር ከተጀመረ በዚህ አይነት ነገሮች ከሆነ ወደ ውጭ የመሄዱ ፍላጎት እንዴት መጣ? ከዛ እንዴትስ ነው ወደ ውጭ ሀገር ሄድከው? ምን ያው ትንሽ ኑሮም ከበድ ስለሚል የወደፊትን ስታልም ደግሞ የሆነ ነገር መያዝ እንዳለብህ ታውቀዋለህ። ያው ቤት ያስፈልጋል፣ መኪና፣ ወደፊት ልጆች አሉ ይመጣሉ። ገብቶሃል? ለነሱ የሆነ ነገር ካልያዝክ እዚያ የመዋደዱ ነገር ብቻ ይከብዳል እና ይሄን ይመስላል። ገብቶሃል? በቃ የዛኔ ነው የተነሳሳሁት። የዛኔ ነው ተነሳሳው። በስደት መልክ ነው የወጣሁት። በቃ እሷም እንዲሄድ አልፈለገችም። አሳመንኳት። ጓደኞቿ ጋር ተመካከርን። እዛም ውጭ ያሉት እሷ ቤተሰቦችም ነበሩ። ግን ከሄድኩ በኋላ ያው ብዙም ግንኙነት የለንም ነበረ። እኔም ከሌላ ጓደኞቼ ጋር ሆኜ ነው እንደዛ አይነት ስራው ስንሰራ የነበረው። ከዛ አገር ወጣ። ከዛ ከሀገር ከወጣ በኋላ እንዴት ነበር እዛ ውጭ የነበረው ህይወት? ምን ያህል አስቸጋሪ ነበር? እንዳልከኝ ደግሞ ህገወጥ ስራዎችን ሰራ ነበር። ስቃይ ያለው መከራ ነው። በቃ እንደዚህ እዚህ እንደሚወራው ምናምን አይደለም። በር እዚህ ጋር ስትልክላቸው እንደሚደሰቱት እንዳየው እንደ በፊቱ አይደለም። እዛ ጋር ልፋት አለው። አይጥና ድመት ሆነ ነው። ከፖሊስ ጋርም ከብዙ ነገር ብዙ ፈተና አለው። ከዚህ ሳትሻገር በፊት ያለው ራሱ ፍዳ በጣም መከራ ነው። በቃ ቻንሰኛ ኮንክ ነው የምትኖረው። ውጭ ሄዶ የመጣ ሰው እንደዚህ ቋጣሪ ነው ምናምን ይባላል። እውነቱን ነው። የሚገርም ነገር ማለት ነው። ማለት ያለውን ልፋት የሚያወሱ ስለሆነ ማለት ነው። 5 ሳንቲም የሚንት 5 ሳንቲም እንዲያልፍበት አይፈልግም። ለምን እዛ ጋር ምን እኛ እንኳን በመጥፎ ስራ ላይ የተሰማራ ነው። አንዳንዴ ሳስበው እንሻላለን። ወይም ያልፍልሃል ወይም ያልፍብሃል ብለን የምትገባው እዛ ግብሩ ምኑ ሲያሰቃያቸው ነው። የቤቱ ኪራይ ገብቶሃል? የደላቸው ይመስላሉ ፎቶ ላይ ስናያቸው አይደለም። እና ብዙ ስቃይ አለው። ብዙዎቻችን በተለይ አሁን ኢትዮጵያ ውስጥ ያለን ሰዎች ይሄን ነገር የምንረዳ አይመስለኝም። አብሶ ደግሞ ስራ የማይሰራው ሰው የእውነቴን ነው የምነግርህ። እዛ ሀገር ሄዶ ሁሉም አልጋ ባልጋ የሆነለት የተመቸው ሲነሳ ፍራሽ ላይ ሲተኛ ፍራሽ ላይ የሚመስለው ሰው አለ። ግን እዛ ሀስል አለ፣ ችግር ነው። እዛ ተሰርቶ ተለፍቶ ነው ገንዘቡ የሚገኘው። እና አንተም ጥሩ ትምህርት ነህ፣ ለዚህ ጥሩ ማሳያ ነህ ብዬ አስባለሁ። እንዴት ነበር የተያዝከው? ያው ለመምጣት እያሰብክ ቆይ ከነገ ዛሬ ይሞላል፣ የሆነ ጎደለ ክፍተት አለ፣ የሆነ ነገር እያልክ ነው። በቃ ጊዜውም እየተራዘመ እድሜውም እየገፋ የሚሄድብህ እና የሚገርምህ እዛውኝ ተስፋዬ አይምሮዬም ደስተኛ የሚሆነው እዚህ ያለችው ጓደኛዬ ገብቶሃል? አይዞህ ቀን ያልፋል፣ ከመጣ በኋላ እኮ በሰላም ደስታን ታገኛለህ፣ አብረን እንኖራለን የሚለው ነገር ስላለ በቃ ያ ነው ከነገ ዛሬ። ቤቱን ገዛው፣ መኪና ገዛው። ከዛ ደግሞ የሆነች ዲፖዚት የምሰራበት ነገር የማሻሽለው ነገር ሀገሬ ላይ ገብቼ ብዬ ነው የማስበው። እና እድሜው እየገፋ ነው የሚሄደው። እንደ ቀልድ 5-6 ዓመት ማለት በጣም ብዙ። ከዛ እዛ ስንሰራቸው የነበሩ ልጆች 2 ልጆች ጠፍተው ነበር እና እነሱ ደግሞ የመሰለም በቃ ወደ ሌላ ሀገር ሳይነግሩን ሄዱ ምናምን መስሎን ነበር። ተይዘው 3 ወር ተገርፈዋል። በጣም ብዙ ስቃይ። ከዛ በጥቆማ ነው እኛን ያስያዙን። በቃ ዱላም ሲበዛባቸው ምንም ሲል ያው የሀገራችን ልጆችም ስለሆኑ ለማስያዝ አልፈለጉም እና አውቀው ለቀቋቸው። 3 ወር በኋላ ብዙ ተሰቃይተዋል እና ቀጥታ አይደለም የጠቆሙት። እነሱ ደግሞ በቃ ታሟል፣ በሽተኛ ሆነዋል፣
የሚሄዱበት ሲያጡ ያው እኛን ነው የሚያውቁት። ወደኛ መጡ። ያው የምንኖርበት አካባቢ ከዛ አንድ ላይ 2 ቀን ምናምን አብረው ነበር። ከዛ ለካስ ክትትሎች ተከታትለው ፖሊሶች ከበቡን። ሌሊት ላይ ሙሉ ቤት ውስጥ የነበርነው እንዳለ ያዙን፣ ከነሱ ጭምር። እነሱን ለቀዋቸው እነሱ ወደኛ ሲመጡ እዚህ አንድ ላይ ያዙን። እዛ የእስር ጊዜ ነበረ ወይስ ወደሆነ የላኳቸው? አይደለም ያን ነበር 6 ወር ታስረን። ስለዚህ 6 ወር እሷን አላወራኋትም። አሁን ያለችበትን ሁኔታ አላቅማ። እንግዲህ ጥሩ ነገር እንዲያጋጥምህ ጸሎቴ ነው። እንደ እውነቱ ስነግርህ አሁን 6 ወር አለ። ከዛ ውጭ ደግሞ እንዳልከው 5 ዓመት ምናምን አለ። እነዚህ ሁሉ ተደማምረው መልካም ነገር እንደሚያጋጥምህ ባለሙሉ ተስፋ ነኝ። ባለቤትህን ወይም ጓደኛህን ደግሞ በሰላም በጤና በፍቅር እንደምታገኛትም ተስፋ አደርጋለሁ። ውድ ተመልካቾቼ ይሄ በጣም ትልቅ ትምህርት ነው። ብዙዎቻችሁ ትማሩበታላችሁ። ውጭ ሀገርም ያላችሁ ሰዎች፣ እዚህም ሀገር ውስጥ ያላችሁም ሰዎች እንግዲህ የወንድሜ ህይወት ብዙ ነገር ያስተምረናል ብዬ አስባለሁ። አሁን ከእግዚአብሔር ጋር እንግዲህ ጸሎት እያደረግን ማለት ነው። ጸሎት እያደረግን ወደ እሷ እንሄዳለን። ስጦታዎች አዘጋጅቻለሁ ብለኛል። የተወሰኑ የወርቅ ሀብሎች ምናምን አዘጋጅቻለሁ። እሱን በስጦታ መልክ እንሰጣታለን። ከዛ ውጭ ደግሞ እግዚአብሔር በፈቀደው ቤቱ እና መኪናም አለ። የተወሰነ የተቀመጠ ዲፖዚት የሚያደርገው ገንዘብ አለ። እሱን ይዘን እንግዲህ ሀገራችን ላይ ሰርተን ለመለወጥ ጥረት እናደርጋለን የሚል ሀሳብ ይዞ ነው የመጣው። እንግዲህ የተቀደሰ ሀሳብ ነው። ወንድማችን ጥሩ ነገር እንዲገጥመው ጥሩ ነገር እንዲያጋጥመው እየተመኘን እናንተም ጸሎት አድርጉ፣ እኛም ጸሎት እናደርግልሃለን። ወደ እህታችን ቤት እንሄዳለን። ያው ልትደነግጥ ትችላለች እሷ፣ አንተም እናረጋጋታለን። ያው 6 ወር ሙሉ እንግዲህ በህይወት ይኖር ይሞት ባይታወቅበት ሁኔታ ውስጥ ነው እና የነበርከው። እግዚአብሔር እንግዲህ መልካሙን ሁሉ ይስጠን ይግጠመን ብለን ወደ ቤት እንሄዳለን። እናንተ ውድ ተመልካቾቼ ደግሞ አብራችሁን ስለነበራችሁ በጣም እናመሰግናለን። ወደ ቤት ስንሄድም አብራችሁ እንድትሄዱ እንጠይቃችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ወንድሜ አንተነህ ቤቱ እዚህ ነው ብሎኛል። ጸሎት እያደረግን ወደ ውስጥ እንገባለን። እናንተ ግን አብራችሁን ቆዩ። ይሄ ነው ቤቱ እንግዲህ አይደል? እስኪ እንግባ። ደንግጣል አይደል? እጁ ሁሉ እየተንቀጠቀጠ ነው። እሺ ያ እንግዲህ የተፈጠረው ይፈጠር። አንተ ብዙም ሼክ እንዳታረግ ምናምን እሺ። ያለውን ነገር እኔ ቀስ ብዬ እነግራታለሁ። እሺ ከኋላ ሁን አንተ ታያለህ ነገሮች አይሻልም? ያምራል ደግሞ ግቢያችሁ። የቤተሰቦቿ ማለት ድሮም እንደዚህ ነበር። ደስ ይላል። እሺ ይሄ ነው። እዚህ ቆየኝ አንተና እኔ መጀመሪያ ልግባ። እሺ እንግዲህ አንተ ተረጋጋሽ። እዚህ ጋር ደበቅ ብለህ ነው እኛ ካወራናት በኋላ ራስን ታሳያታለሽ። ሰላም ነው? እንዴት ነሽ? እስክንድር እባላለሁ። ጋዜጠኛ ነኝ። ካሜራው ምንድነው? እንዳልኩሽ ነው ጋዜጠኛ ነኝ እና አንድ ሰርፕራይዝ ይዤ መጥቼ ነበር። ያን ሰርፕራይዝ ላሳይሽና እዛው ላይ እናወራለን። ሂሩት ነሽ አይደል? አንቺ ባልሳሳት ሂሩት ነሽ አይደል? እሺ አንድ ስጦታ ሰርፕራይዝ አለኝ። እስኪ አንተ ሂሩት ምንድነው? ና እስኪ ና ሄኒ እስማ አሙን ደው ተስከብለ አንቺ ምን ማድረግሽ ነው እንዴ? እነሱ ዞር ከመንገድ ዞር እስማ ነው ለበስ ዞር እስኪ ሰላም ነገር ይዋስ ከምጭ ጸበል ነገር አምጪልኝ እስኪ አንተ ምን ማድረግሽ ነው? ቆይ ነገር አለ። ቆይ እስኪ
ሰላም ነው። ለትንፋሹ አይ ራሱ ውስጥ ነው ትንሽ ረፍት እስቲ ቁጭ በይ እናቴ ቁጭ በይ እስኪ ነይ እስኪ ቁጭ በይ እዛ ነፍሰ ጡር ነሽ ጭራሽ ምን ማለት ነው አንተ ነህ ታውቂዋለሽ አይደል አውቀዋለሁ የቀድሞ ባለቤቴ ነው እና ምን እያደረግሽ ነው እንዴት ነፍሰ ጡር ሆንሽ እንዳልኩ ለ3 አመታት በህገወጥ ነበር ውጪ እየሰራ ያለው ቆይ ምን ማለት አንቺን ብሎ እኮ ነው ከውጭ የመጣው ይሄን ታውቂያለሽ ምን እያደረግሽ ነው ቆይ ተወኝ በእናትህ ተወኝ ምንድን ነው ተወኝ ማለት እንዴ አንተ አንተ ወይኔ በስመ አብ አሁን ምንድን ነው የሚባለው ምን እንበለው ይንሽ ምን እንደሆነ ታስረዳ እስኪ አስረጅኝ አንተ ነህ ከውጭ አንቺን ብሎ ነው የመጣው ሁሉን ነገር በስመ አብ ወወልድ ወመንፈስ ቅዱስ ተወኝ በቃ በእናትህ ተወኝ በእናትህ ወይኔ ጉዴ ምንድን ነው ተወኝ ማለት እስኪ ንገረኝ ምንድን ነው እየተፈጠረው ይሄን ሰው እየተጫልሽ አውቀዋለሁ ምንሽ ነው እንጋባለን ስትመጣ እያልኩኝ አወራው ነበር እሺ በቃ በአጋጣሚ ሆኖ ያው እዚህ ስኖር ስቆይ ትንሽ ባለቤት አገባውና በቃ ሌላ ሰው አገባሽ ሌላ ሰው እሱ እዛ እያለ አዎ ምን ማለት ነው መተዳደሪያዬ ነው እሱ ምንድን ነው መተዳደሪያዬ ማለት አያሳዝንሽም እንዴ ስትመጣ እንጋባለን እያልኩኝ ብር እየላከልኝ ያው እዚህ የምንተዳደርበት መተዳደሪያዬ ነው ስማሙሻ ምን እያልሽ አንተ እኔ እዛ ከሰው ጋር ስንት ዓመት እለፋለሁ አንቺ ለካስ በእኔ ህይወት እየቀለድሽ ምንድን ነው የተፈጠረው እስኪ አሁን ሳትዋሺ ሳትደብቂ የተፈጠረውን ነገር ንገሪኝ ይሄ ሰውዬ ታውቂዋለሽ ታውቂዋለሽ አውቀዋለሁ ምንድን ነው የተፈጠረው እስኪ ንገሪኝ የገቢ ምንጭ ነው መተዳደሪያዬ ነው ምን ማለት ነው መተዳደሪያዬ ነው ማለት ፍቅረኛሽ አልነበረ ብዙ በውስጣችን አንተ የምታውቀው ነገር የለም እኮ ንገሪኝ እሺ አስጨንቀኝ እንዴት አላስጨነቀሽም ብዙ ማውራት አልችልም እኔ አሁን በአሁኑ ሰዓት ነፍሰ ጡር ነኝ የስንት ወር ነፍሰ ጡር ነሽ ነፍሰ ጡር ነኝ ትለኛለሽ ሩቴ እንዴ ምን እያደረግሽ ነው ይሄ ሰውዬ ሳያሳዝንሽ ለምን ይዘኸው መጣ አሁን እሺ ብዙ የሚፈጠር ነገር አለ አሁን ባለቤቴ ቢመጣስ እንዴት ባለቤቴ ትያለሽ እኔ እያለሁ ጭራሽ ባለቤትሽ ማለት እዚህ ቤት አብሮኝ ነው ያለው አብሯቸው ነው የምትኖረው እየኖርሽ በስመ አብ ወወልድ ወመንፈስ ቅዱስ አሁን እሱ ሲመጣ ሌላ ችግር ነው የሚፈጠረው ይፈጠራ እንዴ የፈለገ ችግር አለ ብትወጣልኝ ብትይዘው ብትወጣ ለምንድን ነው የሚወጣው እንዴት ነው አንቺ ቤተሰቦቼ ቤት ነው እያልሽ አይደል እንዴ ነገርሽኝ የቤተሰቦቼ ቤት ነው እሺው የመጣው እና ታዲያ እኔስ እንዴ አንቺን ብዬ አይደል እንዴ እኔስ ስንት ዓመት ሙሉ ስጠብቅ እኔስ ምን ማለት ነው ቆይ መቼ ነው የተረገዘ እርግዝና 8 ወር ሆኖኛ 8 ወር 8 ወርሽ ነው አይደል እሱ ታዲያ እዛው ነው ሲልክ ምን እያደረክ ነው አንተ ያስቀምጠው እንጂ ኖ ብትወጣልኝ ደስ ይለኛል እሱን ቢላ አስቀምጠው እኔ አንተም ብዬ ነው እሱን ቢላ አስቀምጠው ይዘኸው ብትወጣ እኔ አንተም ብዬ ነው አውቃለሁ እረዳለሁ እርጉዝ ሆነሽ ትጠብቂኛለሽ ይዘኸው ብትወጣ ና እንዴ አንተ ነህ ቆይ እናውራ ባለቤቴ ሲመጣ ሌላ ነገር ነው የሚፈጠረው ቁጭ በል የቤተሰብ ቤት ነው ይኸውልሽ በመጀመሪያ ደረጃ አንቺ ያደረግሽው ነገር እንደ ትልቅ እንዴ የትልቅ ሰው ቤት ኧረ እባክሽ ትልቅ መሆንሽን ማሳየሽ ነው ይዘኸው ብትወጣ አይወጣም ሌላ ነገር ለምንድን ነው የሚወጣው ትልቅ ነገር ይፈጠራ ከዚህ በላይ ምን ይፈጠር ይህ ሰውዬ ምንድን ነው ያደረግሽው ይህ ሰውዬማ በቃ መተዳደሪያዬ ነበር ምን ማለት ነው መተዳደሪያዬ እሱ ያልሽኝስ መኪናውስ እሺ ቤቱ የት አለ ቤቱ የት አለ እሱ የላከልኝ እየኖርንበት ነበር መኪናውስ ፎቶ አንስተሽ የላክሽልኝ ቤትስ የቤተሰቦቼን ቤት ሳድስ ሳስተካከል ህይወቴን ስመራበት ነበር እኔስ የኔስ ህይወት 6 ዓመት የለፈውት ባንቺ ነው ይሄን ሁሉ ዓመት እኔም ዝም ብዬ መኖር አልችልም ምን ማለት ነው ቀረበኝ ወንድሜ ነው ብዙ ነገር አደረገልኝ ማን ነው ወንድምሽ አንተ እኮ ብር ነው የላከልኝ አይደለ ምን ማለት እሱ ግን ማለት ነው ብዙ ነገር ነው ያደረገልኝ መድኃኔ ዓለም ማን ነው ወንድምሽ ማን ነው ባለቤቴ
እሱም ያውቃል ማለት ነው። ወንድምሽም ያውቃል እዚህ ጋር ነው። እሱም ያውቃል። ተነጋግራችሁ ነው የምትበሉት? ይሄን ሰውዬ ተነጋግረንበት ነው መተዳደሪያችን ነው። ምን ትለኛለህ? ምን ሰው ነሽ አንቺ? አሁን ሰው ነሽ? አሁን እሺ እሱ ሳይመጣ ውጣ። ይምጣ ይዘኸው ይምጣ። ምን ማለት ነው? ሳይመጣ ይምጣ። መፍታታችን አንተ ለምንድን ነው የማንፈታው? እሱ ከቤት እዚህ ቤት ብንወጣው የቤተሰቦቼ ቤት ነው። ትሰሚኛለሽ? የኔ እናት እዚህ ቤት የምንወጣው በመጀመሪያ ደረጃ ብሩ መልሽ። ለሚፈጠረው ነገር ኃላፊነት አትወስድ። ምን አንቺ ምን ስለሆንሽ ኃላፊነቱን አትወስድ ማለት ከመጣ እሱ ሌላ ትልቅ ችግር ነው። ማን ነው እና እሱ ማን ነው? ይምጣ። ይሄ ሰውዬ በምን ያህል መከራ ውስጥ በምን ያህል ችግር ውስጥ በምን ያህል ፈተና ውስጥ እንዳለፈ ግን ታውቂያለሽ? እዚህ ህይወት አለኝ፣ እዚህ ተስፋ አለኝ፣ እዚህ የምኖርለት ሰው አለኝ ብሎ አንድ ነገር እንገርሽ እየሰራ ያለው ብሎኛል። በቃ ይገባ ይመጣ አልመሰለኝም። እዚህ ይመጣ አልመሰለኝም። እንደዚህ አይደለም ዶ እንደዚህ አይደለም። የመጣ ነው አንተና ክብሬ ነው እኮ የመጣ ነው። እዚህ በሌላ ልወጋጋር። እሺ እንደዚህ አያስፈልግም። እሺ ተረጋጋ። እኔ እያናገርኳት ነው። አንተ ልፋቴ እኮ ላቤ ነው። እሺ አንድ እዚህ ጋር ሆነ ችግር የለውም። ይሄ እናንተ ጋር እሺ አሁን ንገረኝ፣ ምንድን ነው ያደረግሽው? ያደረኩትማ እመጣለሁ ኢትዮጵያ ልመጣ ግን ብዙ ጊዜ ነው ጠብቂኝ፣ ህገወጥ ነው እየሰራ ያለው ስላለኝ ወረቀት ስለሌለ ህጋዊ ስላልሆነ ሊመጣ ይቆያል ብዬ አግብቼ መተዳደሪያዬ ነው ይልክልኛል። እሺ ቆይ አንቺ ማግባትሽን አግቢ፣ ጉዳያችን አይደለም። አትሊስት እንዳይልክልሽ ለምን አትነግሪኝ? በቃ እኔ አግብቻለሁ። አንተ የራስህ ነው ምን ተዳደረው? ምን ማለት ነው? እሱን ተዳደረው ህሊናለሽ? ማሰብ ትችያለሽ? ምን እናድርግ? ልጅሽን በሌብነት ማሳደግ ነው የምትፈልጊው? አንቺ እኮ ሌባ ነሽ። አሁን እንግዲህ ምንም ማድረግ አልችልም። ምክንያቱም አንተ ምን ሰው ናት? ውጭ ነው ያለው፣ የተሻለ ነገር የሚያገኝበት ነው ያለው። እኔ አንቺ ልጅ ማለት ነው ወንድ ብትሆኚ ባታረግዢ ኑሮ እግዚአብሔርን እርግጥ ነበር ማረግሽ። ጭራሽ ያደረግሽውን ነገር እንደ መልካም ነገር ታወሪያለሽ። አሁን እሺ ውጣልኝ። አልወጣም። ምክንያቱም ምን አባሽ ታመጣለሽ? ሲመጣ ሌላ ነገር ነው። ምን አባሽ ታመጣለሽ? ጋዜጠኛ ነብዬ አጋጭሻለሁ ነው ያስገባው። ያንቺ ክብር ይቅርብኝ። እንዲህ እንድታከብርኝ አልፈልግም። እሺ ውጣልኝ። አሁን አንቺ ልነለሽ ሌላ ነገር ነው ማሰባት ሺ ይምጣ። እሱንም አለቀው። አንቺ ነው አይመለከትም። የሚመለከተኝ ይመለከተኝ ነው። አንተ ማወቅ ያለብህ አለ፣ ማወቅ የሌለብህ አለ። አንተ ስለኔና ስለሱ ስለኛ የምታውቀው ነገር የለም። ነግሮኛል። ምንም ያስቀረው ሁሉን ነገር አውቃለሁ። ላንቺ ሲል እዛ ከማንም ሰው ጋር እየተላፋ እየተጋጨ የሰው ሀገር ላይ ለፍቶ ይልክልሻል ነበር። አንተ ባትለኝም እሱ ይነግረኝ ነበር እንደዛ ብሎ። ስለዚህ እንደዛ የተላከልሽን ገንዘብ ስትበይ እንደው ጉሮሮሽን አይከረክርሽም? ምክንያቱም ህይወት ነው። የምን አባሽ ነው? አንቺ ወጣቂያለሽ። ህይወት ነው፣ ህይወት ነው። በአጋጣሚ ደግሞ እንደዚህ ዘው ትመጣለህ ብዬም አላሰብኩም። ምክንያቱም ባለቤቴም ሊኖር ይችላል፣ ሌላ ነገር ይፈጠራል። አሁን ምን ነው በኖረ ሁለትሽን ነበር እሽት ማረግሽ። ምን ነው በኖረ እሱ ከመጣ ቤተሰብ ቤት ነው፣ ትልቅ ቤተሰብ ቤት ነው። ትልቅ መሆናችሁን ማሳያችሁን እኮ ተመካክራችሁ እዛ በበረሃ መከራውን የሚሆን ሰው ብር ቁጭ ብላችሁ ትበላላችሁ። አረ እንዴት ወረደልሽ? ህይወት ምን ታረጋለህ? አረ እንዴት ተዋጣልሽ? አንተም በኔ ቦታ ብትሆን ህይወት አልሆንም፣ መቼም አላደርገውም። የሰው ደም የሰው ላብም አልበላም። በኔ ቦታ ስላልሆንክ ምን ማለት? እሺ ቆይ ለምንድን ነው የበላሽው? ብሩ ለምንድን ነው የበላሽው? ብሩን እኔና እሱ ሲመጣ እንጋባለን ብለን አስበን ነበር። አልሆነ። ምክንያቱም ለምን አልሆነም? ቆየብኝ። እኔ ሴት ነኝ እኮ። የቆየው 6 ወር ነው አይደል? ታስሮ የቆየው አይደል? ለ6 ወር ስለቆየ ነው ሁሉ የተፈጠረው። ምክንያቱም ህገወጥ ነው፣ ይገባል ብዬ አላሰብኩም። ህገወጥ ነው፣ ታሰረ ብዬ አላሰብኩም። እሺ ታሰረ። የታሰረው ግን ለስንት ወር ነው? ለ6 ወር። ለ6 ወር ነው። አንቺ ነፍሰ ጡር ነሽ ለ8 ወር። እና ከመታሰሩ በፊት ነው አንቺ ሌላ ሰው ጋር አሸሸ ገዳም ስትይ ነበር? አዎ እስር ቤት እሱ ሳይገባ በፊት ነበር። እና ምን አባሽ ታዲያ ሌላ ውሸት ትዋሻለሽ? እውነታው ይሄ ነው። እሱ መጀመሪያም ጀምሮ አንቺ ከሌላ ሰው ጋር አሸሸ ገዳም እየሄድሽ ነበር ማለት ነው። ሳትዋሽ ነገር እሱ ገና ሳይወጣ ነው አይደል? አንቺ ፍቅረኛ ገና አጨናንቅሻለሁ። ምኑን አይተሽ ገና መከራሽን አሳይሻለሁ። ያስገባሁ ማለት ነው። አክብሬ ነው። አሁን በሉ ውጡልኝ። አልወጣም። ምን አባሽ እንደምታመጨሻለሁ? አጋጭሻለሁ። ምክንያቱም እሱ ሲመጣ ከዚህ በለጠ ነው የሚፈጠረው። እሱንም አጋጭልሻለሁ። ክብር ውጡልኝ። አልወጣም። እሱ ሲመጣ ሌላ ነገር ነው የሚፈጠረው። ምን ይፈጠር? ሌላ ነገር ይፈጠራል እኮ ምን ልትፈጥራለሽ? ወንድ ለወንድ ይሄ ነው ብዬ ልነግርህ አልችልም። ኧረ እባክሽ እሱ ወንድ እንደሆነ የወንድ ብር የላብ ብር አይበላም። ለምን አስገባሻቸው ብሎኝ እሱ እኔም ላይ እናንተም ላይ ሌላ ችግር ነው የሚፈጥርባችሁ። ኧረ እባክሽ እኛ እሱ የኛ ጉዳይ አይደለም። ይኸውልሽ አንቺ ጋር የሚፈጠረው ጉዳይ የራስሽ ጉዳይ። አንቺ ማለት ሰው በላ፣ ሌባ፣ ዝሙተኛ፣ ተንከሲስ ሰይጣን ነሽ። ይሄንን ደግሞ አይደለም። ምክንያቱም ከዚህ በላይ ምንድን ነው ህይወት? አንተ በኔ ቦታ አይደለም። ወይኔ ጉዴ! እቺ ሴትዮ እስኪ አንድ ጥያቄ ልጠይቅሽ። አጭቅጭቀኝ በቃ። ከዚህ በላይ ምንም
ማወቅ አይጠበቅም። ስለኛ ከዚህ በላይ ማወቅ አይጠበቅም። መግረፍም አለ። ምክንያቱም ብዙ ማታውቀው ነገር አለ። መግረፍም አለ። ብዙ ማታውቀው እሱ ትንሽ ነው የነገረክ። ብዙ ማታውቀው እኮ ንገረኛ፣ ንገረኝ። ለምን ያደርግልሃል? የሚያደርግልኝ ያውቃል። ትንሹን አውቀህ እኮ አየሁ እኮ ያረከውን። ገና አጋጭሻለሁ። ምክንያቱም በክብር ነው ያስገባው። ባታስገቢኝ ምን ልትሆኚ? ይመጣል እሱ ሲመጣ ሌላ ነገር ነው የሚፈጠረው። እንዴ ለምን ገቡ? እንዴት አስገባሻቸው? ማናቸው ነው? በር በርግደው ገቡ በይ። በር በርግደው ገቡ። ምክንያቱም በር ዘግቼ ነው የተቀመጥኩት። ይሄን በር መበርገድ ለኔ ቀላል ነው። በርግጆው ገባ። እሺ አሁን በክብር ውጣ። እኔ ምንም ነገር እንዲፈጠር አልፈልግም። በሰላም እንድንፈታው ነው የምፈልገው። ምንም አይፈጠርም። ምንም አታመጭ። በሰላም እንድንፈታው ውጣልኝ። በሰላም አልወጣም። ውጣልኝ። አልወጣም። በክብር ውጣልኝ። እስቲ ክብርሽን አሳይኝ። ያንቺ ክብር ምንድነው? ምክንያቱም ሴት ናት ብለህ እኔ ላይ እንትን አትበለኝ። እኔ አንቺማ ሴት ናት ሴት ነኝ ብለሽማ ያረግሽውን ነገር እኮ አየህ ነው የ8 ወር ጽንስ ውጭ ሀገር ብር በተላከልሽ ብር እዚህ አንቺ የማንንም ጎረምሳ ጋር እየተዳራሽ ይሄው ልጅሽን አስታቅፈሽ ህይወት ነው። ምንም ማድረግ አልችልም። አያሳዝንሽም? ግን ይሄ ልጅ ምንም ማድረግ አልችልም። ኧረ ልጅ እንዴት ነው የምታወራው? ቢያሳዝነኝም ምንም ማድረግ አልችልም። ህይወት ነው በቃ። ምኑ ነው ህይወት? ህይወት ነው። ህይወት እንደዚህ ናት። መማገጥሽ? አዎ ይሄ ማማገጥ አይደለም። ምክንያቱም በቃ እግዚአብሔርን ማለት ነው እኔ ባታረግጂ እንዲው ልብልብ አርጌ ብገር። አሁን ይሄ ትልቅ ሰው ቤት ነው። ኧረ አንቺ ትልቅ ታናሽ ቀላል ነሽ አንቺ። በክብር አልወጣም። ባልሽን ደውይለት አሁን እጠብቀዋለሁ። አምጫው አልደውልም። አምጫው እየደረሰ ነው ይመጣል። አሁን ደውይ አሁኑን ደውይለት እና ልጆች ይፈልጓል በይው። ሌላ ነገር ነው የሚፈጠረው። ምንም ይፈጠራል። እንዴት ገቡ ለምን ገቡ ነው የሚለኝ። እሺ እኔ ምን ችግር ትፈጥሩብኛል? ችግር ነው የሚፈጠረው። አንቺ ደውይ። ኃላፊነቱን እኔ አልወስድም። እደውላለሁ። አዎ ደውይ። ህይወት ነው ትላለች ደግሞ ወገኛ። ያደረስክ ወይ አለው? ደህና ነኝ። አሁን ሰላምታውን ተይውና ና እየተባልክ ነው። ይኸውልህ ናሽ ደርሰዋል። እሺ ናሽ ሰው እንዴት ሌብነቱን በአደባባይ ህይወት ነው እያለ የሚመሰክረው? አንቺ እኮ ሌባ ነሽ እኮ። ህይወት ነው ምንም ማለት አንቺ ዘይዛዛ። ምክንያቱም ለአንተ ቀላል የሆነልህ በኔ ቦታ አይደለም እኮ። ንገሪኝ ምንድን ነው ባንቺ ቦታ ስላልሆንክ አንተ የማታውቀው ብዙ ነገር አለ። ምንድን ነው የማላውቀው? ይሄ የቤተሰቦቼ ቤት ነው ብየዋለሁ። እሺ የምንኖረው ቤተሰቦቼ ቤት ነው። ቆይ አንቺ አትዋሽ። አሁን በመጀመሪያ ደረጃ ለዚህ ሰውዬ ፎቶ እያነሳሽ ቤት ገዝተናል ይሄው ብለሽ ልከሽለታል። የሆነ ካርታ ምናምን አድርገሽ መኪና ገዝተናል ይሄው ልከሽለታል። እንዲያውም መኪናውን ሰርቪስ እያደረኩ ነው ለሰርቪስ ይሄን ያህል ብር ላክልኝ ምናምን ብለሽ የላክሽለት ሁሉም ፋይል ስልኬ ላይ እሱም ስልክ ላይ አለ። አዎ ልኬለታለሁ። የታሊያ ቤት ምክንያቱም ቤቱን አደስኩበት እኔም ቤተሰቦቼንም ይሄ የቤተሰቦች ቤት ነው የተገዛው ቤት የታለ? ነገርኩህ። እሱ መተዳደሪያችን ነው። ለእኔም ለባለቤቴ መተዳደሪያ ለቤተሰቦቼም ጭምር ኤቲኤም ማሽንሽ ነው አይደል? መተዳደሪያ ቤተሰቦቻቸውን በሙሉ እሱ ነው የሚቀልብልሽ። አዎ እንደዛ ነው። እና እንደ መብትሽ ነው የምትቆጥረው? አዎ ህይወት ነው አልኩህ እኮ። ምን አይነት ህይወት ልትኖሪ ነው? ቆይ ከሰው ብር ወስደሽ ምን አይነት ህይወት ነው መኖር የምትፈልጊው? ህይወት ነው። ህይወት እንደዚህ ነው። ምን አይነት ህይወት ልትኖሪ ነው? ህይወት ነው አልኩህ እኮ። መድኃኒዓለም አባት በጣም ብዙ እያስጨነቀኝ ነው እኮ። ገና አስጨነቀኝ። ማወቅ የሌለብህን ሁሉ ለማወቅ እየጣርክ ነው። አዎ ምክንያቱም የማታውቀው ብዙ ነገር አለ። የማላውቀው ካለ ንገሪኝ እስኪ። የለብህማ። ለምን እንደማላውቀው ሁሉንም አውቃለሁ። ህይወት ነው። ምን ነው ህይወት? ህይወት ነው። እንዴት ብዬ ልግለጽልህ? እንዴት ብዬ ላሳውቅህ? የሌባ አይነ ደረቅ አለ። ና አንተ አስገባው። ተረጋጋ አንዴ። ቢላውን ለምን አትቀበሉትም? ኖ አይደለማ። ቢላ ይዘህ እንዴት ትቀምጣለህ አንተ? መድኃኒዓለም አንቺ ቆይ ምን አደረገ ይሄ ሰው? እስኪ አያሳዝንሽም? ህይወት ነው። ምንም ማድረግ የሌባ አይነ ደረቅ መልሶ ልብ ያደርቅ ትላለች አያቴ። አንቺ ትንሽ እንኳን አይጸጽትሽም? ህይወት ነው አልኩ። ምኑ ነው ህይወት? ማጭበርበር። በጣም እያስጨነቀኝ ነው። ምኑ ነው ህይወት? እስኪ ንገሪኝ። ምኑ ነው ህይወት? በጣም እያጨናነቀኝ ነው። ገና አስጨንቅሽ። አንቺ ሰው ታሳዝንሽም እንዴ? እኔ እዛ ስንት ለፍቼ የመጣሁትን ታውቂያለሽ አይደል? አይሉት አውቃለሁ። እና ታዲያ ምንድን ነው? ምን አለች? በእናትህ ህይወት ነው። ህይወት ምንድን ነው? የእኔ ምንድን ነው? እሱ አሻንጉሊት ነኝ? አንቺ ህይወትሽን ትኖሪያለሽ፣ እሱስ ህይወት ነው በይኝ። ሆነ ሌላ ምንም ልል አልችልም። ህይወት ነው። መድኃኒዓለም አባቴ። ለማንኛውም ለባሏ ተደውሎለታል። እሺ ምን ሆነሽ ነው? ምንድን ነው ይውላ ግርግር? ምንድን ነው? ምን ሆነሽ ነው? ምንድን ነው? ምን ሆነሽ ነው? ምንድን ነው ይውሽው? ምንድን ነው ይውላ ግርግር? ምንድን ነው የካሜራ ምንድን ነው? ቁጭ በል
ምንድነው? ምን ተፈጥሮ ነው? ምን ሆነሽ ነው? አረፍ ደህና ነኝ። ምንም አልሆንኩም። ደህና ነኝ። ታዲያ ሁላ ግርግር ምንድነው? ምን ተፈጥሮ ነው? ምንም አልተፈጠረም። እና ታዲያ ሁላ ሰው ምን ያደርጋል? ካሜራውስ ምን ያደርጋል? ምን ያደርጋል? ሁላ ግርግር ማን ነው? በሩን በርግዶ ነው የገባው። አላስገባም ብዬው በሩን በርግዶ ገፍትሮኝ ነው የገባው። ይሄን ሰው ታውቃለህ እንዴ? አንተ ሻውቀዋለሁ። የት ነው የምታውቀኝ? አንተ ነህ እንዴ? እና ማለት እንግዲህ ወንድሟ እያለች የምታስተዋውቀኝ ነው። ወንድሟ በስልካው ሚስቴ ነች፣ ህጋዊ ሚስቴ ነች። ምንድነው? የምን ይሩት የምን ሚስት? እሱ ነው ባልሽ? በሰርግ ነው የተጋባነው። ጭራሽ በሰርግ ነው የተጋባችሁ? አውድል ባለ ሰርግ ነው። ምን ይፈጠር ታዲያ? ምንድነው? እሱን ታውቀዋለህ አንተ? አውቀዋለሁ። ምን ይሁን ማለት ምን ማለት ነው? ማለት ገንዘብ እየላከ እናንተን ሲቀልባችሁ የነበረው እሱ ነው ማለት ነው? ማላካለው እኮ የሱፋራነት እኮ ነው። 300 ሺህ 400 ሺህ በወር ሲልክ የሱፋራነት ነው እንጂ ታዲያ ምንድነው? አንተም ብትሆን ትቀበላለህ። ሰው ገንዘብ ሲሰጣት ትቀበላለህ? ለምን እቀበላለሁ? አንተ አይዲና የለም? የሱፋራነት ነው። እሱ እዛ ምን ሆኖ እንደሚያመጡት ታውቃለህ? ብሩ እንግዲህ የሱፋራነት ባላየው ባላረጋገጠው ነገር ብር መላክ ማን ይጠላል? ማን ብር ይሰጠው? ማን ይጠላል? ና ልንገር፣ ማን ልበል ስምህ? ሄኖክ ነኝ። ሄኖክ ይኸውልህ ስማኝ፣ በመጀመሪያ ደረጃ እሷ የእሱ ፍቅረኛ ነበረች። ከዚህ ሀገር ከመውጣታቸው በፊት ፍቅር ጀምረው ነበር። ከዛ ከሀገር ሲወጣ ደግሞ እንደ ማንኛውም ጥንድ እየተደዋወሉ ፍቅራቸውን እያስቀጠሉ ነበር። ለእሷ ቤት እንደገዛች፣ መኪና እንደገዛች፣ ተቀማጭ ገንዘብ እንዳለው ትነግረው ነበር። ፋራነቱ ነው የእሱ ሞኝነት ነው እያልኩ እኮ ነው ያለሁት። ባላየው ባላረጋገጠው ነገር ምን አስላኩ? መጥቶ አይቷታል? እዚህ መጥተው ተጋብተው ትዳር መስርተው ነው የሄዱት። ባላየው ነገር ገንዘብ መላኩ የእሱ ፋራነት ነው። ኧረ በእናትህ ኧረ በስመ አብ ወልድ ምንድነው? ቆይ እንትን እንዳትወጣው እንትኑ ፕላስተሩ እንዳታስለቅቀው። በስመ አብ ወልድ መንፈስ ቅዱስ በስመ አብ ወልድ ፕላስተሩ አንተ ምን ማድረግ ነው? ወይኔ ኧረ በስመ አብ እኛም ተጨመላለቅን እኮ። እሺ ሂድ አምጣልኝ ተቀበሉት እንጂ ስለ ፕላስተር ነገር አምጣልኝ። ለምንድን ነው እንደዚህ የምታደርገው? አሻንጉሊት አድርጎኝ እኮ ነው። ቦርሳ ውስጥ ያለውን ይዤ የመጣሁት ተነቀል ነው ደግሞ እንዳትነቅለው። እሺ እንዳትነቅለው። ያዘው ያኛውን እጁን ያዘው። እሺ ይሄኛውን ልጅ ያዘው። እንዴ ያለን እኮ እኔም ማለት አልሰጣለኝ ቢለው በቃ እኔ እንደሞኛ ነው። እውነታቸው ነው። አይዞህ እንደዚህ ላድርገው። ደገፋ እግሬን አምጣ። እዚህ ጋር እንደዚህ አድርገው። ይሄን ጣፈው፣ እግሬን ጣፈው። በቃ እንደዚህ አድርገው። በቃ ተረጋጋ። ሂድ በቃ አምቡላንስ ይዘህልኝ ነው። ደውል። እሺ በቃ ተረጋጋ። ደሙ እየፈሰሰ ነው። በእናትህ አይዞህ በቃ በሰው ሀገር ለፍቼ ተንከራትቼ ወደፊት ህይወት አለ ብዬ አንቺ እዚህ መጫወቻ አድርገሽኛል። ፋራል አስባልሽ። ቤተሰቤን መርዳት ሲገባኝ አንቺን እየቀለብኩ ከነ ጎረምሳሽ ወይ አይዞህ እንዴ። ያው እንግዲህ ጥፋትሽን አየሽው አይደለ? ያደረግሽውን ነገር ይሄ ነው፣ መጨረሻ ይሄ ነው። እሱስ ራሱን ጎዳ፣ አንቺን ቢጎዳሽ እሱን ቢጎዳስ? ይሄ ነገር መጥፎ ነገር ቢፈጠርስ? ወንድ ልጅ ወይ ደስታ መለፍቼ አንቺ መጫወቻ ሆንኩ። አይዞህ አንተ አሁን ለምን እንደዚህ እንዳደረግሽ ልትነግሪኝ ትችያለሽ? መጀመሪያም እኮ እኔ ተው ብዬው ነበር። መጀመሪያ ስናወራ በጓደኝነት እያለ ተው ብዬው ነበር። እንዲልክ አልፈለኩም። ግን እየላከ እኔ ወጥቼ ስለምሰራ የሆነ ቀን ስጠረስ ኢትዮጵያ ስመጣ አብረን እንኖራለን፣ ሽማግሌ ልኬ እንደዚህ በሽምግልና እንጋባለን ብሎ ነበር። እና በቃ ብሩን ደግሞ በጣም ብዙ ብር ነበር እየላከ የነበረው። እና ብሩን ማጓጓኝ ብር ደግሞ ማይቀየረው ሰው የለም። ምክንያቱም ማናችንም ብር ያስፈልገናል ለመኖር አይደል? እዛ በቃ ብሩን እየላከልኝ በጣም ብዙ ብር ስለነበረ እየተለወጠ መጣ ነገሮች ሁሉ።
ምክንያቱም እኔ አልነበርኩም እንደዚህ እንዲሆን የፈለኩት እሱ ነው እየላከ እኔንም የቀየረኝ። እኔ ኢትዮጵያ ውስጥ የዚህን ያክል ብር 200,000 100,000 150,000 ነው የሚልክልኝ በየወሩ ነው። በቃ እየቀየረኝ ብሩን መጣ። ተውዬው ነበረ ይሄ እንዳይፈጠር ተውዬው ነበር፣ ይቅር ብዬው ነበር። አንቺ ጋር ይሁን አንቺ ጋር ይቀመጥ፣ ስመጣ እንጋባለን፣ ስመጣ ህይወትን መሰረታለን ብሎ ሲልክ ነበር። አንተ ወንድ ነህ አይደል? ይሄ እንደዚህ ማየቱ ለአንተ ሰላም ይሰጣል?